ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ፊደል ይሆናል ማለት ነው። አማርኛ ፊደል ከተ ፊደል ጀምሬ እስከ አ ፊደል አሳያችኋለሁ። ወደ ጎንና ወደ ታች እየቆጠርኩኝ በተለይ ጀማሪና ፊደል እየቆጠራችሁ ከሆነ ከኔ ጋር አብራችሁ ፊደሎች እንዴት እንደምቆጥር ከኔ ጋር እየተለማመዳችሁ እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ቀጥታ ወደ ፊደሎች መቁጠር እንገባለን። መልካም ቆዩ። እሺ መጀመሪያ ተን ፊደል ወደ ጎን እንቆጥራታለን ማለት ነው። እቺ ፊደል ተ ትባላለች። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ የሚል ድምፅ አላት ማለት ነው። ከዛ ከተ ፊደል ቀጥላ ደግሞ እቺ ቸ ትባላለች ማለት ነው። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ መጨረሻዋ ማለት ነው። ኦኬ ከቸ ፊደል ቀጥላ ደግሞ ሀ ትባላለች። እቺ ሀ ፊደል ናት። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚል ድምፅ አለው ማለት ነው። ሀ ፊደሎች ሶስት ፊደሎች ሀ የሚባሉ አለ። እቺ ብዙ አሏ የምትባለው ናት ማለት ነው። ቀጥላ ደግሞ ነ ትባላለች። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ መጨረሻው ማለት ነው። እቺ ደግሞ ነ ትባላለች ማለት ነው። ኦኬ ከነ ፊደል ቀጥላ ደግሞ ኘ ትባላለች። ኘ፣ ኙ፣ ኒ፣ ኛ፣ ኜ፣ ኚ፣ ኞ። ኦኬ ከኘ ፊደል ቀጥላ ደግሞ አ ትባላለች። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ የሚል ድምፅ አለው ማለት ነው። ኦኬ ከአ ፊደል ቀጥላ ደግሞ ከ ትባላለች። ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ የሚል ድምፅ ይኖረዋል ማለት ነው። ከከፊደል ቀጥላ ወ ትባላለች። ወን ደግሞ እናያለን ማለት ነው። እቺ ወ ነው የምትባለው። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ የሚል ድምፅ አለው ማለት ነው። መጨረሻው ከወቀት ላይ ያለችዋ አ የምትለዋ ፊደል ናት። ከዚህኛዋ ጋር ተመሳሳይ ማለት ነው። ሁለቶችም አ ፊደሎች ናቸው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ መጨረሻው ማለት ነው። እንደዚህ ያደርጋችሁ ከኔ ጋር አብራችሁ መቁጠር። አሁን ደግሞ ከላይ ወደ ታች አሳያችኋለሁ። ከላይ ወደ ታች ከኔ ጋር አብራችሁ ትቆጥራላችሁ ማለት ነው። የመጀመሪያው ድምፅ ተ የሚል ነው። ቅጥላት የለውም። አንድ ወጥ ነው ማለት ነው። ስለዚህ የመጀመሪያው ድምፅ ተ፣ ከዛ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ፣ ከዛ ወ መጨረሻው አ። ይሄ የመጀመሪያው ድምፅ ነው ማለት ነው። ኦኬ ከዛ ሁለተኛው ደግሞ ቱ የሚል ድምፅ ነው ማለት ነው። ቱ የተ ፊደል ማለት ነው። ቹ የቸ ፊደል፣ ሁ የሀ ፊደል፣ ኑ የነ ፊደል ሁለተኛው፣ ኑ የኘ ፊደል ሁለተኛው፣ ሁ የአ ፊደል ሁለተኛው፣ ኩ የካ ፊደል ሁለተኛው ማለት ነው።
ኡ የወ ፊደል ሁለተኛው፣ ኡ የአ ፊደል ሁለተኛው። እንግዲህ ይሄ ሁለተኛው ድምፅ ነው። ከመጀመሪያው የሚለይበት ድምፅ ኡ የሚል ድምፅ ሲሆን ፊደሎቹ ደግሞ ከጎን ከጎናቸው ላይ ቅጥላት ይኖረዋል ማለት ነው። ይሄ የሁለተኛው ድምፅ ይሆናል ማለት ነው። ኦኬ ከዛ ሶስተኛው ድምፅ ደግሞ ቲ የሚል ድምፅ ነው የሚኖረው። ከዛ ቺ የቸ፣ ሂ የሃ፣ ኒ የነ፣ ኒ የኘ፣ ኢ የአ ፊደል ኢ የሚል ይሆናል። የከ ኪ፣ የወ ደግሞ ዊ፣ የአ ኢ የሚል ድምፅ ይሆናል ማለት ነው። ይሄ ሶስተኛው ነው። የሶስተኛው ድምፅ ደግሞ ሁሉም ፊደል ከእግሩ ላይ ጫማ ወይም ደግሞ ሸፋፋ ይኖረዋል ማለት ነው። ይሄ ማለት የሶስተኛው ድምፅ ነው ማለት ነው። የሶስተኛው ፊደል ድምፅ ይሆናል ማለት ነው። ኦኬ ከዛ አራተኛው ላይ ስንሄድ ደግሞ ድምፁ ምን እንደሚል እንጠራዋለን። ታ፣ ከዛ ቻ፣ ሃ፣ ና፣ ኛ፣ አ፣ ካ፣ ዋ፣ አ የሚል ድምፅ ይሆናል ማለት ነው። ይሄ የአራተኛው ድምፅ ነው። ድምፁ አ የሚል ድምፅ ይኖረዋል ማለት ነው ሁሉም ፊደል። ከዛ ቅጥላታቸውና የፊደሎችን አጻጻፍ ደግሞ በደንብ ማየት አስፈላጊ ይሆናል ማለት ነው። ስለዚህ እነዚህ አራተኛ ድምፆች እግር ያላቸው አንድ እግራቸው አጭር፣ አንድ እግራቸው ረጅም ይሆናል። እግር ያላቸውና እግር የሌላቸው ፊደሎች ስላሉ እንደ ፊደሎቹ አጻጻፍ በደንብ ማየትና የፊደሎችን ድምፅ ማወቅ አስፈላጊ ነው ማለት ነው። ከዛ በኋላ ማንበብ ትችላላችሁ ማለት ነው። ኦኬ ካሁን አምስተኛውን ድምፅ ነው የምንቆጥር ማለት ነው። አምስተኛው ደግሞ የተ ቴ ይላል። ቴ የሚል ድምፅ ነው። የቸ ደግሞ ቼ፣ ከዛ የሃ ሄ፣ የነ ኔ፣ የኘ ኜ፣ የአ ኤ፣ የከ ኬ፣ የወ ዌ፣ የአ ፊደል ኤ የሚል ድምፅ ይሆናል ማለት ነው። ይሄ ስንተኛው ነው? አምስተኛው ድምፅ ይሆናል ማለት ነው። አምስተኛው ድምፅ ይሄን አይነት ድምፅ ነው የሚወጣው። ፊደሎችን ደግሞ ተለዩበት። ሁሉም ፊደል ከዚህ ከተጀምሮ አሁን የቆጠርነው የማንኛውም ማለት ነው እግሩ ቀለበት ወይም ደግሞ ከእግሩ ላይ ቀለበት ይሆናል ማለት ነው። ሁሉም ፊደል ይሄን ይመስላል ምልክቱ ማለት ነው። ከዛ ስድስተኛው ድምፅ ት የተ ፊደል ማለት ነው። ት የቸ ች፣ የሃ ህ፣ የነ ን፣ የኘ ኝ፣ የአ እ፣ የከ ክ፣ የወ ው፣ የአ ፊደል እ የሚል ድምፅ ይሆናል ማለት ነው። ይሄ ስንተኛው ነው? ስድስተኛው ድምፅ ነው ማለት ነው። የስድስተኛው ፊደል ድምፅ ነው ማለት ነው። ይሄ እንደዚህ በማድረግ መለየት ትችላላችሁ ማለት ነው። ይሄ ካናቱ ላይ ምልክት ይኖረዋል። ስድስተኛው ድምፅ ይኸው ካናታቸው ላይ ዝግዛግ ወይም ደግሞ የሆነ ምልክት ከሌሎቹ ፊደል የሚለይበት የሆነ ምልክት ይኖረዋል ማለት ነው። ይህን በደንብ በማየት ፊደሎችን መለየት ትችላላችሁ ማለት ነው። ኦኬ ከዛ መጨረሻውን ድምፅ መቆጠርና እንጨርሳለን። የተ ፊደል ቶ የሚል ድምፅ ይኖረዋል። ቶ፣ የቸ ቾ፣ የሃ ሆ፣ የነ ኖ፣ የኘ ኞ፣ የአ ኦ፣ የከ ኮ፣ የወ ዎ፣ የአ ፊደል ኦ የሚል ድምፅ ይኖረዋል ማለት ነው። እንግዲህ ድምፃቸው ይህን ይመስላል ማለት ነው። ዛሬ የሰራሁላችሁ ቀንሼ ከተ ፊደል እስከ አ ፊደል ያሉትን ነው ማለት ነው። እነዚህ በደንብ ከያዛችሁ ቀጥሎ ያሉ ፊደሎችን ደግሞ እሰራላችኋለሁ። የዛሬ ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር በማድረግ ተከታተሉ። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው።